ከንግድና ኢንቨስትመንት አንፃር አሁን በጣም የሚገናኘው ኢንዱስትሪ ከዚህ ጋር ሪል ስቴት ነው። በቅርቡ ሁላችንም እንዳየነው ይሄ ሞኔታሪ ታይትኒንግ ወይም ናሽናል ባንክ ባንኮች እንዳያበድሩ አይነት ነገር ዝቅ ሲያደርገው ገንዘብ ትንሽ ሲጠፋ ሪል ስቴቱ ፍሪዝ አደረገ። ምክንያቱም ሶርሳችን በጣም ውስን ነው። የውጭ ዜጎች መግዛት አይችሉም። የሀገር ውስጥ ሰው ደግሞ በጣም ሊሚትድ የሆነ ሶርስ ነው ያለው። ሪል ስቴት እና ኮንስትራክሽን ላይ የተሰማሩ ሰዎች በጣም ብዙ አሉ። እዚህ ጋር የሚሰሩ ሰዎች በጣም ብዙ አሉ። አሁን ሪል ስቴት እና ኮንስትራክሽን ብናይ በአብዛኛው ኦልሞስት ፍሪዝ አድርጓል። ግን እንደዚህ አይነት ነገሮች ቢኖሩ ቅድም አቶ ዳዊት እንዳለው የውጭ ዜጎች ኢትዮጵያ ውስጥ አንደኛ ከ$150,000 በታች መግዛት አይችሉም። ሁለተኛ $150,000 ከውጭ ነው የሚያመጡት። የሀገር ውስጥ ሶርስ አይደለም። ከሀገር ውስጥ ባንኮቹ አይበደሩም። ስለዚህ የኛን ሪሶርስ ሳይነኩ ነው ከውጭ የሚያመጡ። ያ ምን ይፈጥራል? ለሪል ስቴት እና ለኮንስትራክሽን ሴክተሩ የበለጠ ገበያ ይፈጥራል። ገበያ ፈጠረ ማለት ደግሞ እነዚህ ሰዎች ሰው ይቀጥራሉ ማለት ነው። ታክስ ይከፍላሉ ማለት ነው። ለኢኮኖሚው መንቀሳቀስ የራሳቸውን አስተዋጽኦ ያደርጋሉ ማለት ነው።